ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ የዛሬ ዕለተ ሐሙስ ጥቅምት 13 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ ኦሎምፒክ ኮሚቴ ለሁለተኛ ጊዜ የሚያሰናዳው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ ከጥቅምት 15 ጀምሮ በአዲስ አበባ ከተማ አስተዳደር አዘጋጅነት የሚከናወን ነው የሚሆነው። ይህንን ውድድር በተመለከተ በአጠቃላይ የኢትዮጵያ ኦሎምፒክ ኮሚቴ ጋዜጣዊ መግለጫ ሰጥቷል። በጋዜጣዊ መግለጫ ላይ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራ እንደዚሁም የኢትዮጵያ ባህልና ስፖርት ሚኒስቴር እንደዚሁ የጽህፈት ቤት ኃላፊ የሆኑት አቶ ሰለሞን አልዩ በተመሳሳይ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ምክትል ኃላፊ የሆኑት አቶ ዳዊት ትርፉ በጋዜጣዊ መግለጫ ወቅት ተገኝተው እንግዲህ አጠቃላይ ውድድሩን በተመለከተ የተለያዩ ጥያቄዎችን መልሷል። እንደዚሁም ደግሞ ለቀረበላቸውም ማብራሪያ የሰጡበትን አጋጣሚ ተመልክተናል በመድረኩ ላይ ማለት ነው። ይህ ለሁለተኛ ጊዜ የሚደረገው የኢትዮጵያ ወጣቶች የኦሎምፒክ ጨዋታ ትልቅ አንድምታ እንዳለው ነው የተገለጸው በዚሁ በጋዜጣዊ መግለጫ ላይ ማለት ነው። ለሁለተኛ ጊዜ ነው የሚደረገው። ከዚህ ቀደም ለመጀመሪያ ጊዜ በሀገሪቱ የተደረገው ይህ የውድድር መድረክ በሲዳማ ብሔራዊ ክልላዊ መንግስት በሐዋሳ ከተማ አስተናጋጅነት ነበር የተከናወነውና አሁን ለሁለተኛ ጊዜ ከበርካታ ስህተቶቻችን ተምረን ተተኪ ስፖርተኞችን ለማፍራት የተለያዩ እቅዶችን አቅደን ሰፊ ስራዎችን ስንሰራ ቆይተናል። አዲስ አበባ ላይ ደግሞ በላቀ ከፍታ ውድድሩ ከጥቅምት 15 ጀምሮ እንደዚሁ ይከናወናል እስከ ጥቅምት 23 ድረስ ተብሏል ማለት ነው። እስከ 5000 ስፖርተኞች እንደዚሁ እንደሚሳተፉ በውድድር መድረኩ ላይ ተነግሯል። 20 የስፖርት አይነቶች አሉ ተብሏል። ለተሳታፊ ወይም ደግሞ ለአሸናፊ አትሌቶችም ማበረታቻ እንደዚሁ እንደተዘጋጀላቸው ተገልጿል። ከውድድር ዳኝነት ጋር በተያያዘ ከሚዲያ ባለሙያዎች እንደዚሁ ጥያቄ ቀርቦላቸዋል። አስፈላጊውን ዝግጅት ስለማድረጋቸው ተገልጿል። ውድድሩን ፍትሃዊ ለማድረግ ተተኪ ስፖርተኞች በእድሜያቸው እንዲመጡ ብዙ ስራዎች ተሰርቷል። ኤምአርአይ ሳይሆን ምርመራ የተደረገው እድሜን በተመለከተ የተለያዩ የምርመራ ሂደቶችን በማለፍ ነው። ተወዳዳሪ ስፖርተኞች እንደዚሁ ወደ ውድድሩ የሚመጡት ይህንን ክራይቴሪያ ያላሟሉ ስፖርተኞችን አሰናብተናል ከሰሞኑ እና በጣም የጠበቀ ምርመራ ስናደርግ ነበር የሚል እንደዚሁ የኢትዮጵያ ኦሎምፒክ ኮሚቴ የሕክምና ቡድን አባላት መሪ የነበሩት እንግዲህ ዶክተሩ በስፍራው ተገኝተው ጋዜጣዊ መግለጫው ላይ ይህንን ማብራሪያ ሰጥቷል። ሕክምናውን በአጠቃላይ ሂደት በተመለከተ ማለት ነው። ሌሎች ከሙያ ባልደረቦቻችን የተነሱ ጥያቄዎች ነበሩ ከሚዲያ አካላት ማለት ነው። የቦክስ ስፖርት የኦሎምፒክ ስፖርት መሆኑ ይታወቃል። ነገር ግን በዚህ የውድድር መድረክ ላይ የለም ለምን ተሰረዘ የሚል ጥያቄ ቀርቧልና ኢትዮጵያ አሁን የቦክስ ፌዴሬሽን የላትም። አይባ መሰረዙን ተከትሎ እንግዲህ ኢትዮጵያ አሁን ላይ በዓለም የምትታወቅበት ፌዴሬሽን የላትም። በቀጣይ እንደውም ፌዴሬሽን እንዲኖር ስሩ ተብለናልና ይህን እየሰራን ነው የምንገኘው የሚል አስተያየት ሰጥቷል። እንግዲህ ዶክተር አሸብር ናቸው ይህንን መልስ የሰጡት ማለት ነው። በሌላ በኩል ብስክሌትም እንደሌለ እየተገለጸ ነው የሚገኘው ማለት ነው። በእነዚህ ጉዳዮች ላይ እንግዲህ ይህንን አይነት ማብራሪያ ሰጥቷል። በቀጣይ ደግሞ የፌዴሬሽኑ አመራሮች አሉና እነሱ ደግሞ የሚሰጡት መልስም ይጠበቃል። እንግዲህ ምናልባት ቅሬታም ካላቸው ያላሟሏቸው ክራይቴሪያም ካሉ ወይ ደግሞ አሁን ዓለም አቀፉ አሰራር ይህንን አይፈቅድላቸውም የሚለውም መመሪያን ጥሰው ከሆነ ይህንን አይነት ጉዳይ እንግዲህ የምንመለከት ነው የሚሆነው ማለት ነው። ለሁሉም እንግዲህ በጋዜጣዊ መግለጫ ላይ የተነሱት ሀሳቦች ይህንን ይመስላሉ። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን እንግዲህ ባሳለፍነው ሳምንት ቅዳሜ ጅማሮውን አድርጓል። በአዲስ አበባ ስቴዲየም እና በሐዋሳ ስቴዲየም ማለት ነው። የመርሃ ግብሩ ሁለተኛ ሳምንት ጨዋታዎች ከዛሬ ጀምረው በመከናወን ላይ ነው የሚገኙት። ዛሬ በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ ጅማሮውን ያደረገው የኢትዮጵያ ቡናና የአዲስ አዳጊው ክለብ አርሲ ነገሌ ጨዋታ እንደዚሁ በኢትዮጵያ ቡና 2-1 አሸናፊነት ፍጻሜውን አግኝቷል ማለት ነው። ኢትዮጵያ ቡና በውድድር ዓመቱ ሙሉ 3 ነጥብ ያስመዘገበበት ውጤትም ሆኖለታል ማለት ነው። የመጀመሪያውን ጨዋታ በሸገር ደርቢ በቅዱስ ጊዮርጊስ እግር ኳስ ክለብ 1-0 በሆነ ውጤት መሸነፉ የሚታወስ ነው። ዛሬ በውድድር ዓመቱ የመጀመሪያ 3 ነጥቡን አስመዝግቧል። ይህ ጨዋታ
በቡናማዎቹ አሸናፊነት እንዲጠናቀቅ አቡበከር አዳሙ 7ኛው ደቂቃ ላይ ጎል አስቆጥሯል። 51ኛው ደቂቃ ላይ ደግሞ የአሸናፊነቱን ግብ ማስቆጠር የቻለው በፍቃዱ አለማየሁ ነው። እንደዚሁ ለአዲስ አዳጊው ክለብ ነገሌ አርሲ ደግሞ ገብረ መስቀል ዱባለ 45ኛው ደቂቃ ላይ ጎል አስቆጥሯል። ወደ አቻ ውጤት አምጥቷቸው ነበረ። 54ኛው ደቂቃ ላይ የተቆጠረባቸው ጎል ነው እንግዲህ ጨዋታውን በሽንፈት እንዲያጠናቅቁ ያደረጋቸው ማለት ነው። ኢትዮጵያ ቡና ሙሉ የመጀመሪያ 3 ነጥቡን ሲያስመዘግብ አሁንም አዲስ አዳጊው ክለብ ነገሌ አርሲ ሙሉ 3 ነጥብ አላገኘም ከሁለቱም ጨዋታ ማለት ነው። የመጀመሪያውን ጨዋታ ከአርባ ምንጭ ከተማ እግር ኳስ ክለብ ጋራ አንዳቻ በሆነ ውጤት ማጠናቀቁ የሚታወስ ነው። አሁን ደግሞ ሽንፈት ገጥሞታል ማለት ነውና ምናልባት እንግዲህ በቀጣይ አዲስ እንደመሆኑ መጠን ከፕሪሚየር ሊጉ የጨዋታ ሁኔታዎች ጋራ የበለጠ ሲላመድ የተሻለ ውጤት ያስመዘግባል የሚል እምነት ይኖረናል። ሌላ እንደዚሁ የመጨረሻ የሀገር ቤት ስፖርታዊ መረጃችን የሚሆነው የአዲስ አበባ ከተማ አስተዳደር ጂምናስቲክ ፌዴሬሽን ከጀርመን ቤተክርስቲያን ትምህርት ቤት ጋራ እንደዚሁ አብሮ ለመስራት የሚያስችለውን ስምምነት ስለመፈጸሙ እየተገለጸ ይገኛል። በዛሬው ዕለት ፓትሪሽ ሆቴል በተደረገው የፊርማ ስነ ስርዓት ላይ ሁለቱ ተቋማት አብሮ በጋራ ለመስራት እንደዚሁ የሚያስችላቸውን ስምምነት ነው የፈጸሙት ተብሏል። በዚህ ወቅት እንግዲህ የአዲስ አበባ ጂምናስቲክ ፌዴሬሽን ፕሬዝዳንት የሆኑት አቶ አጥናፉ ደሴ ይህ አብሮ ለመስራት የተፈራረምነው የፊርማ ሂደት እንግዲህ በቀጣይ ተተኪ ስፖርተኞችን ለማግኘት በስፖርቱ ዘርፍ በትምህርት ዘርፍ የተሻለ ነገር ለማምጣት ብዙ ያግዘናል፣ ዓለም አቀፍ ተሞክሮችንም ለመቅሰም ያስችለናል የሚል አስተያየት ሰጥቷል ማለት ነው። በዚህ ወቅት እንግዲህ በፊርማው ስነ ስርዓት ላይ የነበሩት የቤተክርስቲያኒቱ እንደዚሁ ዳይሬክተር ወይም ፕሬዝዳንት የሆኑት ደግሞ ቄስ ዶክተር ዮርገን ክላይን ናቸው። እሳቸውም እንግዲህ አብሮ በጋራ ለመስራት ያገኙት እድል ጥሩ መሆኑንና በቀጣይ ዘርፈ ብዙ የልማት ስራዎችንና ስፖርቱንም ከፍ ለማድረግ እንደዚሁ በጋራ እንደሚሰሩ ገልጿል። የትምህርት ቤቱ ዳይሬክተር እንደዚሁ አቶ ተክሉ ታደሰም በፊርማ ስነ ስርዓቱ መደሰታቸውንና የጂምናስቲክ ስፖርት በመዲናይቱ አዲስ አበባ ብሎም ደግሞ እንደዚሁ በዓለምና በአፍሪካ ደረጃ ኢትዮጵያን የሚያሳውቁ ስፖርተኞችን ለማፍራት ተቋማቸው በጋራ ለመስራት መወሰኑን ነው የገለጹት። ይሄም ጥሩ እንደሆነ ነው እንግዲህ አጽንኦት ሰጥተው የገለጹት ማለት ነው። ቀጣዩን ዓመታት እንግዲህ አብሮ በጋራ ለመስራትና ስፖርቱን ከፍ ለማድረግ እንደዚሁ የውል ቃል ኪዳናቸውን አስረዋል ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። በቀጣይ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። ከመልእክቶች በኋላ ተመልሰን እንመጣለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክብራትና ክብራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደርሰናል። በቀጥታ አሁን ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ማግስት የሚደረጉትን የኢሮፓ ሊግ የዛሬ ምሽት ጨዋታዎችን እንመለከታለን። 36 ክለቦችን የሚያፋልመው ይህ የውድድር መድረክ ዛሬም በሶስተኛ ዙር ጨዋታዎች እንደዚሁ ቀጥሎ የሚከናወን ነው የሚሆነው። እንግዲህ ዛሬ ከሚደረጉ ጨዋታዎች መካከል ምሽት 1 ሰዓት ከ45 ሲል በርከት ያሉ ጨዋታዎች በአውሮፓ የተለያዩ ታላላቅ ከተማ ስቴዲየሞች እንደዚሁ የሚከናወኑ ነው የሚሆነው። የፖርቹጋሉ ክለብ ፌኖርድ እንደዚሁ ከግሪኩ ክለብ ፓናቲያኮስ ጋር የሚያደርጉት ጨዋታ ቀን 11 ሰዓት ከ30 ሲል ጅማሮውን አድርጎ አሁን በመጫወት ላይ ነው የሚገኙት። ምሽት 1 ሰዓት ከ45 ላይ ደግሞ እንደዚሁ አርቢ ሳልዝበርግ ከፍሬንካቮርስ ጋር የሚያደርጉትም ጨዋታ ይጠበቃል። ብራጋ እንደዚሁ ጨዋታውን የሚያከናውን ነው የሚሆነው። ፊነርባቼ ከስቱትጋርት፣ ብራን ከሬንጀርስ እንደዚሁ ደግሞ ኤሄድ ኤግልስ ከአስተን ቪላ ጋር የሚያደርጉት ጨዋታ ይጠበቃል። እነዚህ ጨዋታዎች ምሽት 1 ሰዓት ከ45 ላይ ነው የሚደረጉት። ጌንክ እንደዚሁ ከሪያል ቤቲስ፣ ኤፍሲኤስቢ ከቦሎኛ እንደዚሁ ሊኦን ደግሞ ከቦሳን፣ ሴልታ ቪጎ ከኒስ የሚያደርጓቸው ጨዋታዎች የዛሬ መርሃ ግብሮች ናቸው። በተለይ ግን ምሽት 4 ሰዓት ላይ ከሚደረጉ ተጠባቂ ጨዋታዎች መካከል የስዊድኑ ክለብ ማልሞ እንደዚሁ ከዳይናሞ ዛግሬብ ጋር የሚያደርጉትም ጨዋታ ሌላኛው ተጠባቂ ፍልሚያ ነው ማለት ይቻላል። ኖቲንግሃም ፎረስት ከፖርቶ፣ ሮማ እንደዚሁ ከቪክቶሪያን ፕሌስ ጋር የሚያደርጉትም ጨዋታ ይገኝበታል ማለት ነው። ኖቲንግሃም ፎረስት በአዲሱ አሰልጣኝ ሰንዳይች ጋር እንግዲህ ከተገናኘ በኋላ የመጀመሪያ ጨዋታውን ያደርጋል በዚህ በኢሮፓ ሊግ የውድድር መድረክ ላይ ማለት ነው። አስቀድሞ እንግዲህ ከውጤት ቀውስ ጋር በተያያዘ አሰልጣኝ አንጄ ፖስቴኮግሉን አሰናብቷል። ኑኖ ስፕሪንቶ ሳንቶስ ጋር ግጭት መግባታቸውን ተከትሎ ከዛ በፊት መሰናበታቸውን እናስታውሳለን። አሁን እንግዲህ ይህንን ቡድን ውጤት ወደ ቀድሞ ገናናነቱ ይመልሳሉ ተብለው ተስፋ የተጣለባቸው ሰንዳይች በዚህ ሁኔታ ዛሬ ጨዋታቸውን የሚጀምሩ ነው የሚሆነው። ቅድመ ግምትም ለኖቲንግሃም ፎረስት እየተሰጠው ነው የሚገኘው። በአውሮፓ መድረክ የመጀመሪያ ግንኙነታቸው ነው የሚሆነው ሁለቱ ክለቦች ማለት ነው። ዛሬ ከሚያደርጓቸው ጨዋታዎች ፖርቶ ከዚህ በፊት በአውሮፓ ቻምፒየንስ ሊግ፣ በኢሮፓ ሊግ የመሳሰሉ መድረኮች ላይ በርካታ የእንግሊዝ ክለቦችን ገጥመዋል። ነገር ግን ከኖቲንግሃም ፎረስት ጋር ተገናኝተው አያውቁም። ምክንያቱም ከ3-4 ዓመታት በፊት እንግዲህ ሁላችንም እንደምናስታውሰው ኖቲንግሃም ፎረስት በሻምፒዮንሺፑ ነበር ለበርካታ ዓመታት ቆይታ ያደረገው። ከዛ ጋር የተገናኘ ነው እንግዲህ ከፖርቶ ጋራ ዘለግ ላሉ ዓመታቶች ያልተገናኙት ማለት ይቻላል። በዚህ ውድድር መድረክ ላይ እንግዲህ እነዚህ ጨዋታዎች ምሽት ላይ የሚከናወኑ ነው የሚሆነው። የደረጃ ሰንጠረዡን ስንመለከት ዳይናሞ ዛግሬብ በ6 ነጥብ ይመራል። ተመሳሳይ 6 ነጥቦች ያላቸው ከሁለት ጨዋታ ሚድላንድ፣ ብራጋ፣ አስተን ቪላ፣ ሊኦን እና ፖርቶ ናቸውና ዛሬ የሚያደርጉት ጨዋታ ትልቅ ትኩረት ስቧል ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ጀማል ሙሲያላ ወደ ልምምድ ስለመመለሱ እየተገለጸ ነው የሚገኘው። ይህ ጀርመናዊ ኢንተርናሽናል አሁን 22 ዓመቱ ላይ ነው የሚገኘው። ከፍተኛ ጉዳት አስተናግዶ ያው በጣም ሰቅጣጭ ነበረ ብዙ የእግር ኳሱ ቤተሰብ እንደሚያስታውሰው ማለት ነው። አሁን ግን ወደ ልምምድ መመለሱ እየተገለጸ ነው የሚገኘው። አምና እንግዲህ በቡንደስሊጋው በጣም ጥሩ እንቅስቃሴ ሲያደርግ ነበር። 25 ጨዋታዎችን አከናውኖ በ15 ግቦች ላይ ቀጥተኛ ተሳትፎ ነበረው። 12 ግቦችን ከመረብ አሳርፎ 3 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏልና ይህ ወጣት ተጫዋች በብሔራዊ ቡድኑም በጀርመን ብሔራዊ ቡድንም እንደዚሁ ደግሞ በባየር ሙኒክ ማሊያም ብዙ ተስፋ ከተጣለባቸው ወጣት ተጫዋቾች መካከል አንደኛው እንደነበረ ይታወሳል። እንግዲህ ጉዳት ከሜዳ ርቆስ ነበር። አሁን ደግሞ መጠነኛ መሻሻል እያሳየ እንደሚገኝ እየተገለጸ ይገኛል። እሱም ወደ ሜዳ በመመለሱና ወደ ሞደው ስራዬ በመመለሴ በጣም ደስተኛ ነኝ የሚል አስተያየቱን ሰጥቷል ማለት ነው። ቀጣይ እንመለከተዋለን ይህንን ተጫዋች ማለት ነው። ሌላው አርሰናልን የተመለከተ መረጃ እንደዚሁ ወደ እናንተ ስናደርስ ደግሞ አሁን ላይ የቀድሞ ተጫዋቾች እንግዲህ በትንታኔ እንመለከታቸዋለን። በየሳምንቱ በሚደረጉ ትልልቅ ጨዋታዎች ላይ ሀሳብ ይሰጣሉ። በክለቦች ወቅታዊ አቋም እንደዚሁ ዙሪያም አስተያየት ሲሰነዝሩ እንመለከታለን። የቀድሞ ክለባቸውን ሲከላከሉ፣ የቀድሞ ክለባቸውን ሲተቹ፣ አዳዲስ አሰልጣኞችን እንደዚሁ የሚተቹበትንም ሂደት ተመልክተናል ማለት ነውና ከአርሰናል ጋር የተያያዘው መረጃ ምንድነው? ጂሚ ካራገር የአርሰናልን የመከላከል ሁኔታ በዓለማችን ላይ ከሚገኙ ከዚህ ቀደም ያልተመለከትነው አይነት አጨዋወት ነው።
በተለይ ተሻጋሪ ኳሶችን ከቆሙ ኳሶች የሚጠቀሙበት መንገድ እጅግ በጣም አስደማሚ ነውና አርሰናል በእንዲህ አይነት ሁኔታ መምጣቱ አዲስ ነገር መሆኑን ነው ያንጸባረቀበትን አስተያየት ነው የሰጠው። ያው አርሰናል ከዚህ ቀደም ጨዋታዎችን ሲያደርግ በቬንገርም ስር የአርሰናል ትልቁ ብራንድ ጨዋታ መጫወቱ ነውና በጣም አዝናኝ ጨዋታን አዝናኝ ፉትቦልን ለዓለም ማስመልከቱ ነው ብዙ እልፍ ደጋፊዎች ክለቡን እንዲከተሉና እንዲደግፉ ያደረጋቸው የሚል አስተያየቶች በእርግጥ የጂሚ ካራገር ብቻ ሳይሆን ሌሎችም አስተያየቶች ይሰጣሉ። የአሰልጣኝ ሚካኤል አርቴታ አሁን አካሄዱ የአርሰናል ቀድሞ የሚታወቅበትን የጨዋታ ውበት እየቀነሰው ነው የሚገኘው። የአርሰናል መታወቂያ ዋንጫ እንኳን ባያገኝ ያለፉትን አመታቶች ብዙ ደጋፊዎች በየዓለማቱ የሚከተሉት በአጨዋወቱ አካሄድ ነው የሚል አስተያየት ሲሰጡ ነበርና ጂሚ ካራገርም ይህንን ያጠናከረበትን አስተያየት ነው የሰጠው። የቀድሞ የሊቨርፑል ተጫዋች ሌጀንድ ማለት ነው አሁን 47 ዓመቱ ላይ ይገኛልና ትንታኔ ይሰጣል ከጨዋታ በፊትና ከጨዋታ በኋላ በሚኖሩ የጨዋታ ላይ የሚመዘገቡትን ሂደቶች በምንመለከትበት ሁኔታ ላይ ማለት ነውና ይህንን አይተናል። እንግዲህ እናንተስ ምን ትላላችሁ? አርሰናል አሁን እያስመዘገበ ካለው ውጤት ጋር በተያያዘ በተለይ ብዙዎች የቆሙትን ኳሶችን ነው እየተጠቀመ ጎል እያስቆጠረ የሚገኘው። ከዚህ ቀደም አርነ ስሎት ይህንን አጨዋወት ይህንን አቀራረብ ይህንን የአርሰናል ውጤታማነት ሲተቹ ነበርና እንዲቀይሩ አይነት ነው እንግዲህ አስተያየታቸው ትችት አዘል ነው። ምን ትላላችሁ? እስኪ አሰልጣኝ ሚካኤል አርቴታ የጨዋታው አካል አይደለም ወይ የቆሙ ኳሶችን ማስቆጠር የጨዋታው አካል አይደለም ወይ? ይህንን ማድረግ የማይችሉ ክለቦችን ተመልክተናል። ምክንያቱም አንደኛው የጨዋታ ሲስተም የጨዋታ ስትራቴጂ ተደርጎ ሊታይ አይችልም ወይ? እስኪ ሐሳብ አስተያየታችሁን ልትሰጡበት ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ለዛሬ ለሐሙስ ጥቅምት 13 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያዎቻችን ደግሞ ቢቂላ ተስፋይና እንደዚሁ ዮናስ ወልደዋሪያ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች አሁንም መቀጠላቸውን አሁንም ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።